ሐመረ ብርሃን የብራና መጽሐፍ ስራ ድርጅት ከስሙ እንደሚናገረው የብራና ስራዎችን የሚሰራ ድርጅት ነው። ወደ ቀደመው ነገር እንመለስ በሚል መሪ ዓላማው የትናንትን ወርቃማ የሥነ ጽሑፍ የሥነ ስዕልና ሌሎች የቅድስት ቤተክርስቲያን ጥበባት ጠብቆ ለማቆየት እየሰራ የሚገኝ ድርጅት ነው። ያው እንግዲህ አሁን ካለንበት እንደ ሀገር እንደ ቤተክርስቲያን ካለንበት ስንነሳ ወደ ቀድሞ ነገር መመለስ ትክክለኛው መፍትሄ ነው ብለን እናስባለን። እንግዲህ ፊት ለፊታችን ለገጠመን ገደል ወደ ኋላ ተንደርድሮ ማለፍ ያው የተለመደ ነውና ወደ ኋላ መመለስን በትኩረት ይዘን እንግዲህ ንግባኪያ በጥንተ ነገር ወደ ቀድሞ ወደ አባቶቻችን መንገድ እንመለስ በሚል ወደዛ ሄደን እነሱ ይጠበቡባቸው ይሰራቸው የነበሩ ስራዎችን የቃኘን ነው ማለት ነው። የብራና መጻሕፍቱ ቅዱሳት ስዕላቱ በዚህ በንዋየ ቅዱሳት ምርቱ ላይ በእንጨት የሚሰሩ በነሐስ በተለያዩ ማዕድናት የሚሰሩ የተግባረ ውጤቶች ላይ ተሰማርተን እንገኛለን። ጥንታዊ የቤተክርስቲያን ጥበባትን ለነገ ትውልድ ለማስተላለፍ ዘርፈ ብዙ ስራዎችን እየሰራ የሚገኘው ሐመረ ብርሃን አዲስ አበባ በሚገኘው ማዕከሉ ከማስተማር ባሻገር ገዳማት የጥበብ ማዕከልነታቸውን እንዲያስቀጥሉ በማለም ለገዳማት አባቶች ስልጠናዎችን እየሰጠ እንደሚገኝም አሳውቋል። ይህንኑ ጥበብ ወደ ትውልዱ ማስተጋባት ያስፈልጋልና የተለያዩ አይነት የትምህርት ስልጠና መርሃ ግብሮችን እያዘጋጀን አንድም ከ7 ዓመት ጀምሮ ላለው ህፃናት ሌላው ደግሞ ይሄኛውን እዚህ በመንሰራው ስራ ብቻ እንደ ቤተክርስቲያን ያሉብንን ክፍተቶች መሸፈን አንችልም ማሻገርም አንችልምና ብዙውን ይሄ አሁን በተለያዩ ገዳማትና አብያተ ጉባኤያት ይሄን የተግባረ ስራ በደንብ እንዲይዙትና እንዲያውቁት እንዲያስተምሩትና እንዲያስተጋቡት ለማድረግ ለገዳማት ለአብያተ ጉባኤያት ስልጠና በመስጠት ላይ ይገኛል። በሩሲያ የሥነ ጥበብ ትምህርት ቤት በተዘጋጀው ዓለም አቀፍ የሥነ ጥበብ ውድድር ላይ አሸናፊ በመሆን ሽልማትን ያገኘው ሐመረ ብርሃን የቅድስት ቤተክርስቲያን ጥንታዊ ጥበባት ዓለም አቀፍ እውቅና እንዲኖራቸው እየሰራ እንደሚገኝም ተገልጿል። ይሄ ጉዳይ ዓለም አቀፋዊ ጉዳይ እንዲሆን የሁሉም ህዝበ ክርስቲያን ጉዳይ እንዲሆን ቅርስ፣ ታሪክ፣ ቤተክርስቲያን፣ ትውልድ የሚለው ነገር የሁሉም ሰው ሀሳብና ኮንሰርን እንዲሆን ለማድረግ ጥረት እያደረግን ነው። እንቅስቃሴ እያደረግነው ያለነው ዓለም አቀፍ የውጭ ግንኙነቶቻችንን በማጠናከር ላይ ነው እየሰራን ያለነው። ባለፈውም ሽልማት የተደረገልን ወደ ሩሲያ ላይ የተደረገ የስዕል አውደ ርዕይ ላይ ስዕሎቻችን አሸንፈው ነው ሽልማት የተደረገልን። ቀጣይ ደግሞ ትልልቅ አውደ ርዕዮች በዓለም አቀፍ ደረጃ ጀርመን ላይ አሜሪካ ላይ ደግሞ እያዘጋጀን እንገኛለን። አሁን ሐምሌና ነሐሴን በትልቁ ደግሞ እየሰራንበት ያለነው ፕሮግራም ላይ ነን ያለነው። በተለይ ከነሐሴ 28 እስከ መስከረም 3 ባለው ጊዜ ለ10 ተከታታይ ቀናት ትልቅ አውደ ርዕይ በማዘጋጀት ላይ ነን።